የኢጂፕት ኤር አውሮፕላን ጠለፋ በሰላም ተጠናቀቀ። አሁን ይሄ በጎ ዜና ነው መጥፎ ዜና ነው? ጠላፊዎች ሪፖርት ሲያደርጉ አይነት ዜና አይደል? አዎ። ምክንያቱም በጠላፊው ሳይድ በሰላም ተጠናቋል ትላለ፣ ካልተጠለፈም በሰላም ተጠናቋል ትላለ። እንግዲህ ከግብጽ ተነስተው ወደ ቆጵሮስ የተጠለፈው የኢጂፕት ኤርባስ A320 የመንገደኞች አውሮፕላን አጋቾቹ በሰላም እጃቸውን በመስጠታቸው ያለ ምንም ጉዳት መጠናቀቁ ተገለጸ ነው የሚለው። እኔ ማይገባኝ ነገር በሰላም እጃቸውን ሰጡ። በሰላም አይደለም እጃቸውን የሰጡት፣ ጠልፈው ነው እና ፈነዳለን ብለው አይደል እንዴ? ስጣት አምቢ ብለው ተጨቃጭቆ ነው። ግን ወደ ዜና ሲመጣ በሰላም እጃቸውን ሰጡ። እንዴት በሰላም? አሁን እነሱ አሁን ከተጠያቂነት ሊድኑ ነው? ማን ነው የሚለቃቸው? አውሮፕላኑ እንደተነሳ ሰይፍ ኤልዲን ሙስጠፋ የተባለ ግብፃዊ ግለሰብ ፈንጅ የታጠቀ ቀበቶ ለብሻለሁ በማለት በማስፈራራት አውሮፕላኑን በቆጵሮስ ላራንካ አውሮፕላን ማረፊያ እንዲያርፍ አስገድዷል የተባለው። ለ5 ሰዓታት በቆየው እጅግ አስገራሚ ድርድር ጠላፊው አብዛኞቹን መንገደኞች የለቀቀ ሲሆን ጥቂት ሰዎችን ግን በቆይታ አስሮ አቆይቷል የተባለው። ገንዘብ ውስጥ ይገባለት ሲያያቸው ሀብታም መሰሉ። አሁን እኮ መወፈር መከራ ነው። እንግዲህ አንድ ሰው በውፍረቱ ምክንያት ለሕክምና ወደ ውጭ እየሄደ ከሆነ ሲታገት ሀብታም ነው ይመስል። እውነት ነው። አሁን ካኔና ካንተ ማን ነው በጣም ሀብታም ይመስሉ? አንተ ነህ? ኧረ በፍጹም ቀይ ሰው ነህ እኮ። ኧረ እውነት አይ ሳይሳካለት በመቅረቱ አዘንኩለት። አንዳንዴ ደግሞ ያናድዳል ለጠላፊው። አዎ እኔ ኤርፖርት እንዳያስወጡ አዝሜ እንዲህ እያልክ ኤርፖርት ሄደ እንዳይመልሱ እንዲህ እያልክ እንዴት ጠልፋለሁ እያልክ እኔ ምን ይዤ እገባለሁ? እኔ እሱ እኮ ቦምብ የሚመስል ነገር ታጥቆ ነው አይደል? አንተ አለህ የሆነ ድምጽ እንዴት አይደል? የጋሽ ጥላውንን ትለቃለህ አውሮፕላን ውስጥ ፓይለቱ ለቆ ሊሰማ ይመጣል። ያሸብር ድምጽ ታዲያ ያሸብር ድምጽ ትለቅበታለህ። ከዛ በዚህ ትሏል በዚህ አዋ